የሚገርማችሁ ልመጣ ሳምንት ሲቀረኝ ኦልሬዲ ብር ልክ ያለው በቃ ቤቱ ለእንትን ስለሚፈርስ ስላልታደሰም ቤቴ ለልማትም ስለሚፈልግ በቃ ኮንዶሚኒየም ተከራይ ምናምን እንደዚህ አድርግ ገንዘብ አንተ ጋር ያለው እንትን ማይል ከሆነ ብዬ ምናምን ብር ልክ ያለው ወደ ስንት ሺህ ብር ላኩኝ ምናምን አይ ቲንክ ወደ 90 ሺህ ብር 70 ሺህ ብር ብቻ እንደዚህ ላኩኝ። ጠላታችሁ ይጥፋ ጠፋ በቃ ጠፋ። ስደውል ስልክ አይነሳም። በማንም ላገኘው አልቻልኩም። በጣም ነው በቃ ማለት ቢኮዝ ያንን ገንዘብ ስልክለት ጋይስ እኔ ምን ብያለሁ፣ ይሄ ገንዘብ ማለት ከዚህ ቀደም ብዙ ፔኖች ስለነበሩብኝ ብዙ ገንዘቦች ስለጠፉ ከዛ በኋላ ብዙ ነገሮችን ስለሰማው በቃ የጠፋው ጠፋ፣ ያለፈው አለፈ። ከዚህ በኋላ ግን ራስን ጠብቅ በቃ እስቲ አትሊስት ብዙ ነገር ዛጋም ልጄን የመጀመሪያ ልጄ ብዙ ዋጋ ከፍሏል እኔ ከትዳሬ እንትን በማለቴ እና ይሄኛውም ልጄን ዋጋ ላለማስከፈል ብዙ ርቀት ሄድኩኝ። በጣም መታገስ የሌለብኝን ጥግ ድረስ የእውነት ምክንያቱም እናንተ እየሰራችሁ ያ ሰው የሚያጠፋ ከሆነ ምንድን ነው ታዲያ የእናንተ መስራት፣ የእናንተ ሰው ለመሆን መፍጨርጨር፣ የእናንተ እዚህ ጋር የሆነች ነገር አስቀምጣለሁ ብሎ ማለት። በእውነት አሁን እቺ ልጅ እንደዚህ አይነት ነገር ይገጥማታል ብለን ጠርጥረን ነበር። በጣም 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 ይገርም ነው። በቃ ስደተኛ ሆኖ አረብ ሀገር የሚሰራ ሆኖ ያሰበውን አሳክቶ አገር ቤት ያሉ ባልም ሆነ ቤተሰብም ሆነ የላክነውን ብር በስነ ስርዓት አግባብ ላይ አውለው የምንደሰተው በጣም ጥቂቶች እየሆነ ነው። በቃ አብዛኛው ያልጠረጠራችሁ ሰው ጭምር አብዛኛው በቃ በእንዲህ አይነት ሁኔታ አለይ ብሎ ግን ሲሄድ ባዶ የሚቀርበት ሁኔታ ላይ ነው ያለውና በጣም ነው ያዘንኩትኝ። አሁን እቺ ልጅ የቲክቶክ ላይ ረጅም ጊዜ አውቃታለሁና እንዴት ችግር ከኋላው አይኖራ ብዬ ፈጽሞ አልጠረጠርኩም ነበር። ግን ተመልከቱ፣ በጣም ነው የምናሳዝነው እኮ እኛ አረብ ሀገር የምንሰራ እህቶች በእውነት በጣም ነው የምናሳዝነው። ይገርማል። እንግዲህ ጽናቱን ይስጣት ነው ማለት። ከባድ ነው ፈተናው፣ ከባድ ነው እና አንዳንድ ጊዜ እንዲህ አይነት ነገር ሲገጥሙ ለበጎ ነው ብሎ አመስግኖ ትዕግስት ማድረግ ያስፈልጋል። ምክንያቱም ትዕግስት ካላደረግን ጤናችንን እናጣለንና ጤናችን ደግሞ ከምንም በላይ ነውና እንደዚህ አይነት ነገር በቤተሰብም ሆነ በማንኛውም አካል የሚገጥማችሁ ትዕግስት አድርጉ። መጀመሪያ ጥንቃቄ ለማድረግ ሞክሩ። ከሌሎች ተማሩ። ግዴታ እናንተ ላይ እስኪደርስባችሁ አትጠብቁ። ከደረሰ ደግሞ መታገስና ነገሮችን በትዕግስት ማሳለፍ ያስፈልጋል። ምክንያቱም ገንዘብ ሰርተን እንጂ ሰርቶን ስላልመጣ ማለት ነውና ያሳዝናል ብቻ።